ብርቱካን ተመስገን መታሰሯ ተሰማ። ሌሎች መረጃዎች ሁሉ እየወጡባቸው እንደሆነ የሚያሳይ ቪዲዮ ነው። ወደዳችሁም ጠላችሁም ሂጃብ ሲለበስ ደስ ይላል። ሂጃቡ ነው ትክክል ወይስ እምነቱ ነው? ግን ኦርቶዶክሳውያን ውጡና አሁን ተነሱና ሙስሊም ሴት እህቶቻችን ሂጃብ ለብስ ሂጃቡን አስወልቃችሁ መስቀል አንገቷ ላይ ያስራችሁ ነጠላ ልብሳችሁ አትሄዱ። ምን እንደሚነሳና ምን እንደሚመጣ ግልጽ አያችሁ። በጣም ያማል። እኛ እናንተን እንደዚህ ብንላችሁ ምን ያህል እንደምታብዱ እናውቀዋለን። ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ የግዕዝ ቤተሰቦች እቺን ቪዲዮ እናያት። Another one. ይቅርታ እሺ። እንዴት መሰላችሁ ክርስቲያኖች ይውላችሁ፣ እኔ ይሄን መርሃ ግብር አዘጋጅቼ የማቀርብላችሁ ዲያቆን አቤሜሌክ ነኝ። እናንተ አድማጭ ተመልካቾቼ ደግሞ እጅግ በጣም ማከብራችሁና መወዳችሁ። ስለዚህ ሰብስክራይብ፣ ላይክ እያደረጋችሁ አብረን እንድንጓዝ ከወዲሁ በትህትና ጠይቃችኋለሁ። የሚገርም ቪዲዮ ነው አይደለ? በጣም እዚህ ውስጥ ራሳቸውን የሚያስተች ራሳቸውን በጣም ማለት ምን ሆነው ነው ለምን እንዲያደርጉ የሚያስብል ድረስ ነው ያየሁባቸውና ትንሽ እንደውም የሆነ እንደ ስማይል ስሜት እንዲሰማኝ ወይ ደግሞ የንቀት ስሜት ልበላችሁ እንደዛ አይነት ስሜት እንዲሰማኝ ያህል ነው የሆኑትና ለምን በዚህ ልክ እንደሆነ አላውቃለሁ። አሁን በዚህ መሃል ውስጥ ይውላችሁ ፕሮቴስታንቶችን አይታችኋል። ሰጣ ገባው ያለው በቃ ከኦርቶዶክስ ጋር ነው። ያም ይነሳና ኦርቶዶክስ ያም ይነሳና ኦርቶዶክስና በጣም በሚገርማችሁ ሁኔታ እንግዲህ ባለ ማህተብ የሆኑ ሰዎች ተብለው ነው እንግዲህ ካራክተሮቹ የተሰሩት። ሂጃብ ያለበሷቸው ነው ያምርባቸዋል። አንድ እውነት ልንገራችሁ፣ በእውነት ያምራል። አዎ ወደዳችሁም ጠላችሁም ሂጃብ ሲለበስ ደስ ይላል። ሂጃቡ ነው ትክክል ወይስ እምነቱ ነው? ግን ሴት ልጅ ስትከናነብ ስትሸፋፈን ቀሚስ ስትለብስ በጣም ታምራለች። ውበቷ ውስጧ ሲሆን ነው እንጂ ስትገላለጥ አያምርም። ቅድስት ተብላ የምትጠራ ይቺ ቤተክርስቲያናችን ወይም ደግሞ ኦርቶዶክስ ደግሞ ሴቶች ልጆች ጸጉራቸውን ይሸፋፈኑ ትላለች አይደል? በቤተክርስቲያን ውስጥ ቀሚስ እንዲለብሱ ሴት የወንድን ልብስ አይልበስ ተብሎ በመጽሐፍ ቅዱስ ላይ ተጽፏል። ታዲያ ሂጃቡን አምጥተው የሚያለብሷችሁ ሰዎች ኦርቶዶክሳውያን ከሆናችሁ ራሳችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ነገር ታስተምራችሁ የለ? ስለምን በሌላ ሰዎች መሸፋፈን ሄዳችሁ? አያችሁ፣ ዕውቀቱን አታውቁትም ማለት ነው። ትምህርቱ አልገባችሁም ማለት ነው ምን ማለት እንደሆነ። እኔ በጣም ያዘንኩት ግን በሙስሊም እህትና ወንድሞቼ ናቸው። በእውነት በጣም ነው በቃ እያሳፈራችኋቸው ያላችሁት፣ በግድ እያደረጋችኋቸው። ረዝማ እንደው ምን አስባችሁ ነው ግን? በእናታችሁ እስኪ ሄዳችሁ እንደዚህ ኦርቶዶክሳውያን ውጡና አሁን ተነሱና ሙስሊም ሴት እህቶቻችን ሂጃብ ለብሰው ምናምን እንደዚህ ሽብርቅ ብለው የሚሄዱ ሴቶች ሂጃቦቻቸውን ሄዳችሁ በአሁኑ ሰዓት መስቀል ነው የሚያምርብሽ፣ ነጠላ መልበስ በጣም ያምርብሻል ብላችሁ ሂጃቡን አስወልቃችሁ መስቀል አንገቷ ላይ ያስራችሁ ነጠላ ልብሳችሁ አትሄዱ። እስኪ ምን እንደሚነሳና ምን እንደሚመጣ ግልጽ ነው። አያውሉም አያድሩም ጦርነት ሲከፍቱ በእውነት። ታዲያ በዚህ ልክ ዝቅ ማለት ወዮ አለ። ይሄ ሁሉ ነገር እንግዲህ የተጀመረው በእፎይ ዙሪያ ስለሆነ እንግዲህ እስኪ ስለ እፎይ ጣል ላድርግላችሁ እንደው ዛሬም በእናታችሁ አንድ ያወራት ቆንጂዬ ነገር አለች። ሰርቀን ለአላህ እናደርገዋለን እያለን ነው። እዛ ያሉትም ተናክበር ብለው አጨበጨቡ ማለት ነው። ይሄ ስቱፒዲቲ ነው። እንደዚህ አይነቱ ጽንፈኝነት ሀገር ያፈርሳል። መቼም አንደራደርበትም በእንደዚህ አይነት ጉዳይ ላይ። አያችሁ፣ በጣም ያማል። እኛ እናንተን እንደዚህ ብንላችሁ ምን ያህል እንደምታብዱ እናውቀዋለን።
ከናንተ ስቱፒዲቲ አስቀድሞ የተናገረው ሰውዬ መፍረስ የለበትም መቃጠል የለበትም ወርሰን መስጊድ እናድርገዋለን ያለው ሳይሻል አይቀርም። እሱም ስቱፒድ መሆኑ የምታውቁት መወገድ ያለበትን እናስወግዳለን ሲል ለሱ ከሰው ነፍስ በላይ ቁስ ነው የሚያሳስበው፣ ንብረት መስረቅ ነው የሚያሳስበው። ለኔስ ወንድሜ ብራዘር አንተ ሙስሊሙ አንተ ከምትሞት ይልቅ ቤተክርስቲያን ብቃጠል መርጣለሁ። ምክንያቱም አንተ ክርስቶስ አሳምሮ የሰራህ በእጁ ያበጃጀህ ንብረት ይተካል ነገር አንተን አስወግጄ ያንተን መስጊድ ቤተክርስቲያን ላድርግ አልመኝም እኔ። አየህ ይሄ በጣም ከባድ ነው። በጣም ሰፊ ልዩነት አለን። እኛ ለሰው ልጅ ቫልዩ እንሰጣለን ለቁስ አይደለም። የኔን ቤት ንብረት ብታፈርስ ነገ ተካዋለሁ ሰርቼ፣ ያንተን ነፍስ ባጠፋ ግን ነገ አልተካውም። ስለዚህ ወንድሜ አንቺ ኒቃቢስቷ እህቴ አንቺ ትበልጭብኛለሽ ከንብረት። አንቺን አጥፍቼ አንቺን ገድዬ አንቺን መስገጃ ቦታ ቤተክርስቲያን ለማድረግ አልመኝም፣ በፍጹም አላደርገውም። እንደዚህ አይነት ጽንፈኞችን እንደነዚህ አይነት አሸባሪዎችን ልትዋጓቸው ይገባል። ሙስሊሞች ወዳችኋለሁ፣ ጤናማ ሙስሊሞችን። እንደዚህ አይነቱ ጽንፈኞችን ግን አጥብቄ ነፍሴም ትቃወማቸዋለች፣ እኔም እቃወማቸዋለሁ። እወዳችኋለሁ። ሰላም ሁኑልኝ። ኧረ እኛም እንቃወማለን። ይሄን ቪዲዮ በደንብ ሰምታችሁታል አይደለ? ቤተክርስቲያኖቻቸውን እንወርሳለን፣ እነሱን እናቃጥላለን፣ እንገላለን የሚል ቪዲዮዎች ተለቆ ነበረ። እሱ ላይ አያይዞ ነው እንግዲህ ጽንፈኛ የሆኑ የሙስሊም ማህበረሰቦች የሚያደርጉት ወይ ደግሞ እያደረጉት ያለው ነገር እንደሆነ በግልጽ የሚያሳይ ቪዲዮ ነው ማለት ነው። ነካክተው የተኛውን በሬ አደረጉት አውሬ የሚባል አንድ የሀገራችን አባባል አለ። ይሄ ቪዲዮ 50 ጊዜ ሼር፣ ኮፒ ሊንክ፣ ዱት ሪፖስት እየተደረገ ለሁሉም ይዳረስልኝ። መጀመሪያ እሳቱን የለኮሰው ማን ነው? እስቲ ይሄንን ቪዲዮ ሰምተን እንመለስ። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋልና በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ? ወገኖቻችንን ሰው አምላክ ይብላቸው። ጥፋቱ ምኑ ጋር ነው? ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ መንፈስ ቅዱስ እንደሚባዛና እንደሚራባ ያውቃሉ። ጃኬት ተሰረቀው ቅዱስ መርቆሪዎስ ስላሴና የጣውታውያን አምልኮ። ስለዚህ ወንድማችን የቤተ ክርስቲያናችን እንቁ ወንድማችን ለሕግ ይቅረብና ይጠየቅ የምትሉ ከሆነ እኛም እሱ ያለ ማስረጃ ያወራቸው ጉዳዮች ካሉ እንረዳቸዋለን፣ እናገዛቸዋለን። አዎን በሕግ ይጠየቅ። እሱ ብቻ ሳይሆን ግን እነዚህ አሁን ያየናቸውና ሌሎች በሺዎች የሚቆጠሩ በእናንተ ቤት ቁጭ ብለው ዕለት አጀንዳቸውን እየቀረጹ ሀገርን ከሀገር፣ ህዝብን ከህዝብ፣ ሃይማኖትን ከሃይማኖት ለማባላት ሌት ከቀን የሚሰሩት እነዚህም ጭምር ለሕግ መቅረብ መቻል አለባቸው። እነሱም በሕግ መጠየቅ መቻል አለባቸው። ያስካልሆነ ድረስ ግን አንድ ሰው ተናገረ ተብሎ ሀገር ይያዝልን፣ ይገደል፣ ይሰቀል የሚለው በፍጹም ማያስኬድ ነው። እንግዲህ እንደተመለከታችሁት ነው። በጣም የሚገርም ነገር ነው አይደለ? ነገሩን የጀመሩትና ያስጀመሩት ወይም ደግሞ እንደው እዚህ ሰጣ ገባ ውስጥ ሁሉ የገቡት ራሳቸው በራሳቸው እጅ እንደሆነ የሚያሳዩ ቪዲዮዎች ነው ይዤላችሁ የመጣሁትና እፎይ ይዞ ጀምሮ እየሄደባቸው ያላቸው መንገዶች በጣም ትክክል ናቸው ማለት ነው። ይሄ ማለት በደንብ እንደው እንድታረጋግጡት መጀመሪያ ጀምሬ ያሳየዋችሁ የኢጃብ ለበሳ እንትን እንደው ቻሌንጅ ልላላችሁ እንደዛ አይነት ነገር የጀመሩት ይሄው በራሳቸው መንገድ ነው። አሁን ቅድም እንዳልኳችሁ እኔ ኢጃባችሁን አውልቁ ነጠላና መስቀል በአንገታችሁ ላይ ብታደርጉ ያምርባችኋል ቢባል ሌላ ጦርነት ሊያመጡ ነው ማለት ነው። ግን እንደ ኦርቶዶክሳውያን እስኪ እቺን ነገር ትንሽ ሞክሯትና ምን እንደሆነ ብናየው ሁሉ ደስ ይለኛል። በእውነት ያቺን ነገር ማየታችን ብዙ አይከፋም ብዬ አስባለሁኝ። አንድ ከሙስሊም ህብረተሰብ ውስጥ ከኖረ ሰው አንዲት ቪዲዮ ብቻ ሳይቻችሁ ወደ ሌላ ቪዲዮ እሄዳለሁ። ይሄ ሁሉ የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቃርብም፣ ወደ ጀሃነም በደንብ ነው የሚያቃርበው። ለምን እንደማልቀበላቸው ልንገራችሁ። ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት መን በደለ ዲነሁ ፈቅቱሉሁ ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርጌ ልቀበለው? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪን ንግግር እንስማ እንቀበል፣ ወይም ደግሞ የቡኻሪን ንግግር ጥለን ስድስቱ ቁርአን አንቀጽ ይዘን መሄድ አለብን።
እንዴት እስኪ ያስታርቁት። አቅልህ ስላልገባህ ነው፣ ስላልጣምህ ነው፣ ስላላወቅከው ነው፣ ስላልደረስክበት ነው። እስኪ ያጣጥሙት። አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም። በእምነት ማስገደድ የለም። የፈለገ ይመን የፈለገ ይካድ። ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አድርጌን የፈጠርኩት። ብፈልግ ኑሮ ሁሉንም በመረኋቸው ነበር። ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን? በማለት ይህንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው? እንዴት አድርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል? አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጠላው። ይችን የምታክል አልደነግጥም፣ ምንም አይመስለኝም። ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ የተጀመረ እንዳይመስላችሁ። እነ አኢሻ እነ ዑመር ራሱ አንድ ሐዲስ ሲሰሙ ነብዩማ እንዲህ አይሉም ቁርአን እንዲህ እያለ ብለው ሪጀክት ያደርጉ ነበር። አንቀበልም፣ ተሳስተሃል፣ በደንብ አልሰማህም እያሉ ይመልሱባቸው ነበር ከቁርአን ጋር እያነጻጸሩ። አንዳንድ ሰው ዓላማህ ምንድነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። አስቡት፣ አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ። እናርዳሃለን ከሄድክ እንዴ? አላመነበትም። አላህ እንዲመለክ የሚፈልገው አምነህበት፣ ከካድክም ካላሳመነህም መብትህ ነው። ቂያማ ቀን ላመኑት የራሱ ምንዳ አዘጋጅተዋል፣ ለካዱት የራሱ ቅጣት አዘጋጅተዋል። ቂያማ ቀን ነው የቸገረን። ዛሬ የአላህ ተወካዮች ነን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን። ከዛም ባሳልና ሁሉንም ተክፊር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ። ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ እያየኋቸው እንዴት ልቀበለው? እስኪ ያስረዱኝ። መሻይኾቻችሁን ጠይቋቸው። አጠያይቅ ደግሞ ቻለው በዚህ ጉዳይ ምን ትላለህ? ከዛ እሳቸው ደግሞ እንደኔ ነሽደ ሐራም ነው። ይሄን እንደዚህ አይነት አጠያይቅ አጠይቁ። ይሄንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ ያለ እንዴት አድርገን ነው የምንቀበለው? ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸ ቆሻሻ የሆነ ከስድስት የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን እየሄድን በዲናችን በጣም ብዙ ቆሻሻ ጨምረን ሳለን የበላይነት እንመኛለን። ሃይሃተ ሊማ ተተመነው። አላህ ሐቁን ያሳየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ የእውነት ሐቁን ያሳያችሁ ብያ እንትናለሁ እመኛለሁ። እኔ ራሱ ጥሩ ነው እንደዚህ አይነት ግጭቶች እንደዚህ አይነት መፋጨቶች ሲፈጠሩ እውነተኛውና ቀጥተኛው ትክክለኛው መንገድ የትኛው እንደሆነ በደንብ ይታወቃል። ቅድስት ቤተክርስቲያን ከሃይማኖት ጋር የማይነጻጸሩ ሃይማኖታዊ የሆነ አስተምሮቿን ዶግማዋን የምትሄድበት መንገድ በቃ ትክክለኛ ኦርቶዶክሳዊ ቀጥተኛ የሆነው ነገር የምታደርግበት በመጽሐፍ ቅዱሷ ነውና መጽሐፍ ቅዱሷ ውስጥ እንዲህ ያሉ ስህተቶች የሉም ለማለት ነው ከዚህኛው ጋር። ስለዚህ እነሱ ይሄ ሐዲስ ነው፣ ይሄ የእንትና ጽሁፍ ነው፣ ይሄ እንትና ነው ምናምን እየተባለ ተያይዘው ያመጡትን ነገር በትክክልም ስህተት ተገኝቶበት እያመኑበት ስለሆነ ደስ ብሎኛል። ለዛ ነው ይሄንን ቪዲዮ ይዤላችሁ የመጣሁት። እንግዲህ ብርቱካን በጣም ብዙ ነገር እየደረሰባት ብዙ ነገር እየተባለ ኢቭን ኢቢኤስ ቴሌቪዥኑ ላይ ሳይቀር በጣም ብዙ ችግሮች እየመጡ ነውና እነዚህን ቪዲዮዎች ዝም ብዬ ሳብ አድርጌ ላሳያችሁና አንድ ሁለት ቪዲዮዎች አንድ ላይ ከዛ በኋላ የምናየው ይሆናል። እቺ ልጅ የደንብ ተወልዶሎ ተማሪ ነኝ አላለችም። ከዛ ዩኒቨርሲቲ የታገትኩት አላለችም። ከ17ቱ ተማሪዎች መካከልም አይደለችም። ግን ደንቢዶሎ ዩኒቨርሲቲ ወጥቶ ሲናገር ኃጢአት እጁ ላይ ያለው ደም ነው የሚያስለፈልፈው። እያንዳንዳቸው ከላይ እስከታች የሚባሉት አክቲቪስቶች ዛሬ አሁን ማህበራዊ ድረገጹ ሞልተውታል። ይሄን ለመሸፈን ቅድም እንዳልከው እታች ያለው ትግል እያረገ ያለው የፋኖ ኃይልስ የዚች ልጅ ሰቆቃ ዛሬ እየተደረገ ያለው ነገር ሰምቶ አንድ ላይ ሆኖ ነገ ትግላችን ነገ ለበጎን የምንፋተገው ነገር እሱ ይቅርና በቃ ነው እንገስግስ፣ የዚች ልጅን እንባ እናብስ፣ የዚች ልጅ የፈሰሰውን ደም እናብስ የሚል ነገር አናይም። የሚያሳዝነውም የሚያስከፋውም እዚህ መድረክ ላይ እንባችን አፍሰናል። እኔ አሁን ስትናገር ከራሴ ጋር ታገላለሁ። የግዴታ እንደው ሴት መውለድ ወይም ደግሞ ሰው መሆን አይጠበቅብኝ የዚች ልጅ ሰቆቃ ለመረዳት። ግን ለምን እንደማያምን
ጥቂት የሚባሉ ያውም እኮ ቁጥራቸው እኔ ብዙም አይመስለኝም እንደው እንቁጠር ቢባል እንደዚህ ይህን ችግር እየፈጠረ ያለው ስብስብ አራጅ ነው የሚባለው ስብስብ ለምን በጋራ ሆነን ግን ይሄን ከዚህ ሰቆቃ መውጣት እንዳልፈለግን ይሄን ሰቆቃ የሚያመጣውን አካል ለመታገል እንዳልፈለግን ራሱ ጥያቄ ሊነሳበት ይገባል። እንደው ከርሳችን በጣም ወተንም ሄደን ይህንን እንዳታውቁ ማን አዚም አደረገባችሁ ተብሎ በመጽሐፍ እንደተጻፈ ይመስለኛል። እኔ እንኳን በእኔ አቅም በዚህው ቻናል ላይ ብዙ ጊዜ ስለምን ዝም እንላለን፣ ዝምታችን ምን ያህል ነው፣ ምን ያህልስ አድርገናል ብዬ ትላንትና እንኳን በሰራው ቪዲዮ ላይ ታስታውሳላችሁ የተወሰኑ ነገሮችን ጠቆም ለማድረግ ሞክሬያለሁ። ሁሉም ሰው የቻለውን ነገር ቢያደርግ ይሄን ነገር ቢቃወም መልካም ነው። አንድ በባንክ ውስጥ የሚሰራ በመስኮት ላይ ያለ ሰው እንኳን ብዬ ነግሬያችኋለሁ አይደለ? በወረቀት የብርቱካንን መደፈር እቃወማለሁ ብሎ በወረቀት ከጎኑ ከመስኮቱ ስር አስቀምጦት አይቻለሁ። በቃ የራሱ የሚችለውን ያህል ነገር አድርጓልና ያን ነገር እንድናደርግ ያስተላለፈችልን ነው። ያው እግዚአብሔር ይስጥልን። እንግዲህ ግን ይሄ ደምቢዶሎ እንግዲህ በራሱ መንገድ በራሱ ጊዜ ይቺ ልጅ ስሙንም ሳትጠራ ካሉት ከታገቱት ውስጥም አንዷ እኔ ነኝ ብላ በይፋ በደንብ ሳትናገር ግን ራሱን አጋልጦ እንግዲህ በዚህ መልክ ወጥቷል። እስኪ እነዚህን ዜናዎች እንስማቸው። ተመልከቱ። ደምቢዶሎ ዩኒቨርሲቲ የራሳቸው ጉድ እየወጣባቸው ነው። ይህን ቪዲዮ ኮፒ ሊንክ ሼር አድርጉት፣ ድምጻችሁን አሰሙ፣ ግፍና በደልን ተቃውሙ። ሁሌም የምለው ቃል ነው። ስለምትከታተሉኝ አመሰግናለሁ። ቲክቶክ ቤተሰቦች፣ በነገራችን ላይ ቤዛዊት ከደምቢዶሎ ዩኒቨርሲቲ ታግታ ከጠፋች እነሆ 2 ዓመት አልፏታል። ደምቢዶሎ ዩኒቨርሲቲ ፕሬዝዳንት አቶ ታደሰ ረጋሳ ብርቱካን ስማቸውን ሳትጠራ ለመመለስ እንግዲህ እኛንን ለእንዴት ስማችን ተነሳ የሚል ወጥተው ምላሽ ሲሰጡ ነበር። የደምቢዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እስቲ ለህዝብ የሚቆረቆሩ ከሆነ ለተማሪዎች የሚቆረቆሩ ከሆነ ስማቸውን ጠርተ የቤዛዊት ቤተሰብ እና ተጨንቃ እንግዲህ ደጇን እያየች 2 ዓመት ሙሉ ልጄ ትመጣለች ብላ በተስፋ እየጠበቀች ዩኒቨርሲቲውንም ብትጠይቅም አንድ ቀን ምላሽ አልሰጧትም። ግን መልስ በማያስፈልገውና የህዝብን ድምጽ ለማፈን የብርቱካን ድምጽ ለማፈን ሴቶችን ስቃይ ለማፈን ግን ወጥተው ዋይ ዋይ ሲሉ ነበር የተመለከትነው። እስቲ ቤዛዊት መፍትሄ ያስፈልጋታል፣ ፍትህ ያስፈልጋታል፣ ቤተሰቦች መልስ ያስፈልጋቸዋል፣ መልስ ይስጧቸው። ፖሊሱ ሞቶ ሲያስተባብል ነው የተመለከትነው። በጣም አሳፋሪዎች ናቸው። እንዲያውም የህዝብን ጥያቄ ለማፈን በመሞከሩ የተማሪዎችን የታገቱ ተማሪዎችን እንዲመለሱ ምንም ጥረት ባለማድረጉ አቶ ታደሰ ረጋሳ በፍጥነት ስልጣኑ መልቀቅ አለበት ብዬ ነው ማስበው። አሳፋሪ ናቸው በእውነት ዳውን ብልጽግና ምድረ ሌባ ሁላ ስሜታዊ ሆኖ ነው የተናገረው። ምክንያቱም ሌሎች መረጃዎች ሁሉ እየወጡባቸው እንደሆነ የሚያሳይ ቪዲዮ ነው ያሳየን ወንድማችንና እናመሰግናለን። እስኪ እየሆነ ያለውን ትክክለኛ መረጃ ተጨባጭ የሆነ ነገር እንዲህ ሆኗል ብዬ በእርግጠኝነት ልነግራችሁ አልችልም፣ ግን እነዚህ ወሬዎች በጣም እየተናፈሱ ነው። የትኞቹ? ይሄ ቪዲዮ ብርቱካን ተመስገን መታሰሯ ተሰማም። ከእሁድ ዕለት ጀምሮ ፕሮግራሟ በኢቢኤስ ቴሌቪዥን ከተሰራጨ በኋላ እጅግ መነጋገሪያ ሆና የቆየችው ብርቱካን መታሰሯን የዘሀበሻ የፖሊስ ምንጮች አረጋግጠዋል። በርካታ ሰዎች ስልኳ አይነሳም፣ የት ነው ያለችው፣ የደረሰችበት አይታወቅም ሲሉም ሲገልጹ የነበረ ሲሆን ዘሀበሻ ባደረገው ማጣራት በፌዴራል ፖሊስ እጅ ስር እንደምትገኝ አረጋግጠዋል። የፌዴራል ፖሊስ የምርመራ መዝገብ ከፍቶ እያጣራ መሆኑን የሚገልጹት ምንጮቻችን በዛሬው ዕለትም እናቷ ናቸው የተባሉ ሴትና እንደዚሁም ደግሞ ባለቤቷ ነው የተባለ ግለሰብ ለፖሊስ ቃል እንዲሰጡ መደረጉን ነግረውናል። እንደ ምንጮች ገለጻ በጉዳዩ ላይ ፖሊስ መግለጫ የሚሰጥ ሲሆን ምናልባትም የእናቷ ባለቤቷ ናቸው የተባሉ ሰዎችም ምስክርነትም ለሕዝብ ይፋ ሊያደርግ ይችላል ተብሏል። በብርቱካን ጉዳይ ላይ የፖለቲካ ፓርቲዎች መግለጫ አውጥተዋል። 4 የፖለቲካ ፓርቲዎች ማለትም ኢህአድ፣ ኢህአፓ፣ እናት ፓርቲና የአማራ ጊዮናዊ ንቅናቄ ባወጡት መግለጫ መንግስት የብርቱካንና መሰል ጓደኞቿን እገታ ቢያንስ ለችግሩ እውቅና ሰጥቶና ህዝብን አስተባብሮ ወደ መፍትሄው መሄድ ሲገባው ማድበስበስ በመምረጡ እስከ ዛሬዋ ቀን ድረስ ችግሩ ስር ሰዶ ከዕለት ወደ ዕለት እየከፋ ሄዷል ሲሉ መግለጫ ሰጥተዋል። ሆኖም ግን ብርቱካን በአሁን ሰዓት ላይ በፖሊስ ቁጥጥር ስር ሆና ምርመራ እየተደረገባት ነው
ተጨማሪ መረጃዎችን ይዘን እንቀርባለን። የሚገርም ነው እንግዲህ ስም አልጠቀሰችም። ከዚህ ቦታ ነው የመጣሁት እዚህ ቦታ ነው እነ ከሌ የሚባሉ ሰዎች ናቸው የወሰዱኝ እንደዚህ የሚያደርጉኝ ከሌና ከሌ ናቸው ብላ በእርግጠኝነት አልተናገረችም። እንደምታውቁት ከኢቢኤስ ቻናሉን ጭምር እስከ ማዘጋት እስከ ማውረድ ቪዲዮንም ከካሜራ ላይ ጀምሮ እስከ ኤዲቲንግ ሩም ከኮምፒውተር ላይ ጭምር ሙልጭ አድርገው እንዳስጠፉት ብዙ መረጃዎች ወደ እናንተ ደርሰዋል ብዬ አስባለሁኝ በተለያዩ ሚዲያዎች ማለት ነው። ግን እንግዲህ እቺ ልጅ ይኸውላችሁ አንድ ነገር ለመሸፈን ተብሎ ሌላ ነገር እንደገና እያጠፉ ነው ብዬ አስባለሁኝና ይሄ ግን ሆነም ቀረም በተዘዋዋሪ ይቺ ልጅ ማናት ምንድናት ወደሚለው ስንመጣ ግን ኦርቶዶክስ መሆኗን እንዳዘነጉ አማራ መሆኗን ፍጹም እንዳዘነጉ በግልጽ እንደዚህ በፊት ለፊት እየተደረገ ነው። ትላንት ባመጣሁላችሁ ቪዲዮ በዩኒቨርሲቲ ላይ እየተደረገ ያለ የጾም እንዳይጾም ወይም ደግሞ አብይ ጾም ላይ ያለን ሰዎች ምን ያህል መከራ እየደረሰብን እንደሆነ የቪዲዮውን ያሳየኋችሁ ይመስለኛል። በዚህ ጉዳይ ላይ ትንሽዬ ነገር ዘመድኩም ብሏል አሰማችሁ። ኦርቶዶክሳውያን እንጹም፣ እንጸልይ፣ እናልቅስ። ሁሉ ነገር በስርዓት እየሄደ ነው። መቀጣት ያለበት እየተቀጣ ነው። መገረፍ ያለበት እየተገረፈ ነው። መቅመስ ያለብን እየቀመስን ነው። ማልቀስ ያለበት እያለቀሰ ነው። መንጫጫት ያለበት እየተንጫጫ ነው። እናልቅስ። ዘመን ይመጣል። ዘመኑ እስኪመጣ ድረስ ንግባባ። እቺ ክፉ ዘመን እስክታልፍ ድረስ አብረን ክፉ ደጉን ይዘን እንሂድ። አሁን ዩኒቨርሲቲዎች ማህተብ እየከለከሉ ነው። አሁን ዩኒቨርሲቲዎች ነጠላ መልበስ እየከለከሉ ነው። አሁን ዩኒቨርሲቲዎች መጾም እየከለከሉ ነው። ለእስላም የፈቀዱትን ለኦርቶዶክሳውያኑ ከልክለዋል። ጊዜው ነው፣ ዘመኑ ነው። ይሄንን የኔን ጩኸት እንትና ላይ ሰምቼው ኦርቶዶክሳውያን እቺን ስሟት። ማህበረ ቅዱሳን ሚዲያ ላይ ነው ያየሁት። ሪፖርት ነው፣ አዳምጡት። ጉዳይ ነው። በዚህ በአብይ ጾም ምግብ የሚመገቡት 9 ሰዓት ላይ ነው። ስለዚህ ቅዳሴ ሲያልቅ ገብተን ምሳ እንድንበላ ይፈቀድልን የሚል ነው። የዩኒቨርሲቲው አስተዳደር እንግዲህ አካላት ደግሞ አይ ይሄ ሰዓት የትምህርት ሰዓት ስለሆነ በዚህ ሰዓት ምሳ የምበሉበት ካፌው መክፈት አንችልም የሚል ምላሽ ሰጥቷል። አይ እሺ ይሄ መሆን ካልቻለ ምሳ ሰዓት ላይ ምሳችንን ተቀብለን ዶርም አስቀምጠን ከቅዳሴ ስንወጣ እንብላ የሚል ነገር ነው ያቀረቡት። እሱም አይሆንም የሚል ነገር ነው ምላሽ የተሰጠው ማለት ነው። ምናልባት ከእሱ ጋር የተያያዘውን ጉዳይ ያው ፕሬዚዳንት እንደው በተለይ የሃይማኖት መቻቻል እኩልነት ተግባራዊ ይደረጋል የሚለውን ነገር ለመፈተሽ ሙከራ አድርገን ነበር። የተማሪዎች ፕሬዚዳንት እንደዚሁ ምክትል ፕሬዚዳንቱ ጋር እዛ ደግሞ እንግዲህ ስማቸውን መግለጽ ያልፈለጉ ተማሪዎች ጋርም ስልክ ደውዬ ነበር፣ መረጃዎችን ለማጣራት ሞክሬ ነበር። ጉዳዩ የዚህ የነጠላ መልበስ ያለመልበስ ጉዳይ አይደለም፣ ከዛ ከፍ ያለ ነው እና ዩኒቨርሲቲ ውስጥ የሚስተናገዱ እንግዲህ የተለያዩ ሃይማኖት ያላቸው ተማሪዎች እንደሆኑ ይታወቃል። ምናልባት ዩኒቨርሲቲ የሚሰራው ስራ ግን በዚህ ሰዓት ላይ አግባብነት የሌለው ነው። መረጃዎች እንደደረሱም ከሆነ ቀሲስ አሁን ላይ የእስልምና እምነት ተከታዮች እንግዲህ ጾም ላይ እንደሆኑ ይታወቃል። የእነሱ ሰዓት ሲደርስ ለአፍጥር የሚሆን ሾርባና ዳቦ ማውጣት ይችላሉ ከካፌ። ለኦርቶዶክሳውያን ሲሆን ግን ያ ክልክል ነው። ምናልባት ጠዋት ላይ የሚወስዱትን ዳቦም ያው የእኛ ጾም እንደሚታወቀው ለነዳያን መስጠት እንችላለን በጀታችን እስከሆነ ድረስ ነው የሚሉት ተማሪዎች፣ እሱም አይቻልም የሚል ህግ ነው ያወጡባቸው ማለት ነው። ምናልባት ህጉ መውጣቱ ለአንዱ አስገዳጅ የሚሆንበት ለአንዱ ደግሞ ፍሌክሲብል ሆኖ ስራዎች የሚሰራበት ነገር እንዳለ ተመልክተናል ዩኒቨርሲቲው ላይ። ምናልባት እኔ ቀሲስ ይሄ የነጠላ መከልከልን ጉዳይ እንደ ቀልድ የምናየው አይደለም። ብዙ ኦርቶዶክስ አሁን ይህንን ጉዳይ ስናነሳ ምን ችግር አለው ታዲያ በቃ ከምንከራከር ከሌላ ቤተ እምነት ተማሪዎች ጋር እኩል ለመኖርም ነጠላውን በላስቲክ ይዘን ወተን ውጭ ለብሰን መሄድ፣ ስንመለስ በር ላይ ጠቅልለን መግባት የሚሉ ጥያቄዎች የሚያነሱ ሰዎች አሉ። ምናልባት ጉዳዩም ከዛ ዘለል ብሎ ደግሞ እንትን ማስተዋል ያስፈልጋል ብዬ አስባለሁ። እንደሚታወቀው በተለይ በዚህ በግቢ ጉባኤም ትምህርታቸውን የሚከታተሉ ብዙ በቤተ ክርስቲያን ውስጥ በብዙ እውቀት ያለፉ ልጆች ለስጋው ደግሞ የሚበቁ አሉ። እንግዲህ ለስጋው ደግሞ የሚበቁበት ሁኔታ ደግሞ ካለባበስ ጀምሮ የራሱ የሆነ ስርዓት አለው። ስለዚህ ነጭ ለብሶ ግቢ ውስጥ መግባት አይቻልም ማለት ነው። በቃ ነጠላ ብቻም ሳይሆን ነጭ ልብስ መልበስም ስለተከለከለ እንግዲህ ስጋው ደግሞ የተቀበሉ ልጆች ከግቢ ውጭ ሆነው ለመስተናገድ ይገደዳሉ ማለት ነው። ስለዚህ ምን እያደረጉ ነው? ምን አይነት ልምምድ እያለማመዷቸው ነው ማለት ነው? ከስጋው ደግሞ እንዲርቁ ተማሪዎችን የማድረግ ስራ ይሰራል። ከዛ በተጨማሪ የዚህ የሰዓት ጉዳይ ሲነሳ ቀሲስ
ልጆቹ ከዚህ በፊት የዕለተ ሰንበትን የእሁድንም ማለት ነው ቅዳሴ ሲሄዱ የጠዋት ካፌ ምግብ ስለሚያመልጣቸው እሱንም ሰዓት ማሻሻያ እንዲደረግ ጥያቄ ጠይቀው ነበር። እሱም አይቻልም ነው የተባለው። በተመሳሳይ የእስልምና እምነት ተከታዮች ላነሱት ጥያቄ ግን የሶላት ሰዓት ባለበት ሰዓት 30 ደቂቃ ጭማሪ ተደርጎ እዚሁ ዩኒቨርሲቲ ውስጥ ነው የነበረ ጉዳይ እስከ 7 ሰዓት ከ30 እንዲከናወን ተፈቅዶላቸዋል ማለት ነው። ስለዚህ ተማሪዎቹ ይሄ እየተደረገላቸው ስላልሆነ ጉዳዩን ከፍ አድርገው እንግዲህ በዚህ ዓመት በተለይ አብይ ጾም ላይ ውይይት እናደርጋለን እያሉ በየዓመቱ እንደተለመደ ነው። ቀሲስ ምናልባት የሀገር ሽማግሌዎች፣ አባ ገዳዎች፣ የሃይማኖት አባቶች፣ የሀገረ ስብከቱ ሊቃነ ጳጳሳት ሁላ ሳይቀሩ ተጨምረው አናግሯቸዋል። ከዚህ በፊት ውይይት ተደርጓል። ውይይት ሲደረግ በቃ በሰከነ መልክ ነው ውይይት የተደረገው። ጉዳዩ መፍትሄ ይፈልጋል፣ መፍትሄ እየሰጠን እናልፋለን ነው የሚሉት። ግን የተለመደው ጉዳይ እቺ ጾም አስከታልፍ ተማሪው ዝም እስኪል ድረስ እኔ የምለው የሙስሊም ዩኒቨርሲቲ ብቻውን ተከፍቶ ይሆን እንዴ? እንግዲህ ወይ የመረጃ እጥረት ከሆነ አላውቅም፣ እንደዛ ሆኖ ከሆነ ምክንያቱም በግልጽ የሚያሳይና ይሄ እኮ ውጡልን ነው። ከዚህ በላይ ምንም እኮ የለም። ኦርቶዶክሳውያን እኔ በተደጋጋሚ በዚሁ ቻናል ላይ ሺህ ጊዜ በሚባል ደረጃ ስጋው ደሙ ቅረቡ፣ ወደ ስጋው ደሙ ቅረቡ፣ ቤተክርስቲያን እርቃችኋል እያልኩኝ ብዙ ጊዜ ያስተምራለሁኝና እንግዲህ በምን ያህል ልክ ይሄን ያህል ረግጠውን እንደሆነ የሚያሳይ ብዙ ከባድ የሆኑ ነገሮች አሉ ብዬ አምናለሁኝ። አላውቅም ብቻ ከእግዚአብሔር ጋር ይሄን ነገር ጊዜ ይሄንን ሰዓት እግዚአብሔር ያሳልፈን ባይ ነኝ። በምጽአት ቀን ክርስቶስ የሚፈርድበት ትልቁ ርዕሰ ጉዳይ ምንድነው? ምህረት ነው። ብራ ምን ብላችሁኛል? እምናበላው ምን አድርገን ነው? ራርተን አይደለም እንዴ? ብታረዝ አልብሳችሁኛል። ለተራቆተ ሰው የምናለብሰው ምን ብለን ነው? ራርተን። ብታመም ጠይቃችሁኛል። የታመመ መጠየቅ ምንድነው? ምህረት ርህራሄ ነው። ብታሰር ጠይቃችሁኛል። ርህራሄ ነው። እነዚያን ደግሞ አላደረጋችሁልኝም የሚላቸው ምህረት የላችሁም ነው። በጣም በምድር ላይ ትልቁ ስራ የሚባለው ምህረት ነው። እነዚህ 5 ሙሽሮች ምንድን ነበር ያለቀባቸው? ዘይት ምንድነው? ምህረት ነው። ምህረት የሌላቸው ሰዎች ነው የሚፈረድባቸው። ቢያንስ ምህረት ሊኖር ይገባል። በጣም ጨካኝ አንሁን። ምህረት ስጠን እያል የምህረት ጸሎት እየጸለይን ለሳር የምታዝን ቤተክርስቲያን ውስጥ እየኖርን በእንተ ማያታ ፍላግና አስተበቁ ከመግዚአብሔር የሚለውን ኪያሆን እስከ መስፈርት እያልን እግዚአብሔር ወንዞችን እስከ ልካቸው ይሞላቸው ዘንድ ስለ ወንዞቹን እንማልዳለን እያልን ስለ ወንዝ የምትለምን ቤተክርስቲያን ውስጥ ቁጭ ብለን ለጓደኛችን ጨካኞች ለዘሮ ለማይደር ለመከሩ ለሳሩ እግዚአብሔር እንዲያሳድጋቸው እንለምናለን። የሀባ ፍሬ ለምድር ፍሬዋን ይሰጣት ዘንድ ስለ ምድር እንማልዳለን። በረዶውን እግዚአብሔር በሚሻበት ቦታ ዝናቡን እንዲያዘንበው ስለ ዝናቡን እንማልዳለን። ስለ ሳር ስለ ቅጠር የምትለምን ቤተክርስቲያን ውስጥ ተቀምጠን እሳሩ ያለ ጊዜው እንዳይቆነጠስ፣ በረዶው ያለ ቦታው እንዳይወርድ፣ ዝናቡ ያለ ቦታው እንዳይፈስ የምትለምን ቤተክርስቲያን ጉጃ እኛ ምሕረት የለን። በጓደኛችን ውድቀት የምንስቅ የምንሳለቅ እንዴት ምሕረት ሊሰጠን ይችላል? ወንድሙን ለወንድሙ አሳልፎ የሚሰጥ ጨካኝነት ምሕረት አያሰጥ። ስለዚህ ሳይመሽ ዘይታችንን እንግዛ። እሱ ምን ይመስላችኋል? ምሕረት ነው። ይቅር ባዮች መሆን አለብን። ይቅርታ ሲያሉ ዙሌ በመኮፈስ እነኔ ምን ላድርግ ግን ራሱ ነው የሰደበኝ እያሉ በዚያ ጊዜ እንደዚህ ማለት የለም። አሚያ ይትፈጸም አፍ ዘይነብብ አመፃ። የዚያ ጊዜ አመፅን ሲናገሩ የነበሩ ከንፈሮች ሁሉ ምን ይላሉ? ዝም ይላሉ። የዚያን ጊዜ እኔ አልታረቅም፣ እኔ አልታረቅም፣ እኔ ምንድን ነኝ፣ እኔ ምን እኔ በድዬዋለሁ የለ መቆፈስ የለ እርቃናችን የምንቆማት የዚያን ጊዜ መከባበር ምናምን የለም። የዚያን ጊዜ ዛሬ ክርስቶስ አክብሮናል። እውነቴን ነው። መልበስ የማይገባንን በልብስ አቁሞናል። ገመናችን ሸፍኖታል። ያን ጊዜ ግን ይገልጠዋል። ያስቀየምኳችሁ ሰዎች ይቅርታ። በእውነት አስከፍቻችሁ እኔ ሳውቅም አስቀየምኳችሁ ሰዎች ይቅር በሉኝ። አጥፍቻለሁና ጥፋቴ ስለገባኝ አውቄም ሳላውቅም ያስቀየምኳችሁ ሰዎች ይቅርታ። ይቅር ባትሉ የፍም እሳትን በእላችሁ ላይ የምታስቀምጡ እናንተ ናችሁ። ስለዚህ ይቅርታዬን ልትቀበሉ ይገባል። ምክንያቱም ይቅር ባይ የሆነ አምላክን ይዘን ይቅር ልንባባል ይገባል። ይቅርታ ሳናውቅ ይቅር አንባልም ነው። አባ ገብረ ኪዳን ያው እንዳልኳችሁ ነው አይደል? እንደ ቅመም ጠብ ሳናረጋቸው አናልፍም። ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ስፍራቸውን ያኖርልን። ሁልጊዜም በዚያ ስፍራ ላይ መምህር ሆነው ተቀምጠው ብዙ ልጆችን እያፈሩ ነውና እግዚአብሔር የተመሰገነ ይሁን አይደል? እግዚአብሔር ይመስገን።
ስለዚህ ይቅር ተባባሉ። የተቀየማችሁም ሰዎች ቅያሜያችሁን ከልባችሁ ብታወጡት እናንተ ሰላም ትሆናላችሁ። ያስቀየማችሁም ሰዎች እየገባችሁ በሼም እንዴት ብዬ ይቅርታ ጠይቃለሁ ብላችሁ የተቀመጣችሁም ካላችሁ ገፋ አድርጓት። ያቺ ናት ያቺ እምቢ ሂዱ አትሂድ አይ ለምን ምትለዋ ናት ምህረት ምታሰጣችሁ። ስለዚህ ያቺን ምህረት ለማግኘት ገፋ አድርጋችሁ ይቅርታ ጠይቁ። ከእናንተ ይውጣ፣ አላድራጊው ግን ይፈረድበታል። ስለዚህ ከእናንተ የበለጠ ምትጎዱት የበለጠ መጉዳት የበለጠ ማስቀየም እንደው የበለጠውን ሞት እንዲሞት ከፈለጋችሁ ያ ሰው ይቅርታ ጠይቁት። ይቅርታ ስትጠይቁት ይቅርታውን ካላደረገ እሱ ሟች የበለጠ ፍም እሳት በራሱ ላይ እንደከመረ ይሆናል ይላል አይደል? መጽሐፍ ነው የሚለው። እሺ እኔ አይደለሁም። ተዘጋጅተው የቀረቡት እነዚህ ናቸው። በሌሎች መርሃ ግብሮች ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያን እንጠብቅልን። ሰላም ቆይታችሁ ዝምታን የመረጣችሁ ካፋችሁ